ወለሁነ ሚስሉ አለዚ ዐለይሂነ ቢልመዕሩፍ ለሴቶቹ ለወንዶቹ ያላቸውን አይነት በተገቢውና ሸሪዓ በሚያውቀው ባሳወቀው መሰረት ለነሱም አላቸው ይላል። ሴት ልጅ ባለቤት ሚስት በምትሆንበት ጊዜስ ደረጃዋ እንደዚሁ ተቀምጦላታል በኢስላም። ወለሁነ ሚስሉ አለዚ ዐለይሂነ ቢልመዕሩፍ በማለት አላህ ሱብሓነሁ ወተዓላ እንደነገረን ማለት ነው። ያኒ ለሴቶቹ ለወንዶቹ ያላቸውን አይነት በተገቢውና ሸሪዓ በሚያውቀው ባሳወቀው መሰረት ለነሱም አላቸው ይላል። ምንድነው? ባልና ሚስት አብረው በሚኖሩበት ጊዜ የወንድ ሐቅ ምናምን ይባላል። የወንድ ሐቅ ብቻ አይደለም። ወለሁና ሚስሉ አለዚ ዐለይሂና በነሱ ላይ የባሏን ሐቅ መብት ማክበር አለባት። ለሴቶችም መብት አላቸው እያለ ነው አላህ ሱብሓነሁ ወተዓላ። ልክ ወንዱ ያለውን ሐቅ ያው አይነቱና ዝርዝሩ የተለያየ ቢሆንም ነገር ግን መብት አላት፣ ሐቅ አላት። የአባቷንና የእናቷን ቤት ጥላ አንተ ቤት በሚስትነት በትዳር በምትመጣበት ጊዜ አክብረህ ወደህ በጥሩ ሁኔታ በምትችለው አላህ በሰጠህና አቅምህ በፈቀደው ተንከባክበህ ማኖር መቻል አለብህ። በንግግርህ፣ በቃላትህ ሞራልን መንካት፣ መሳደብ፣ ማመናጨቅ፣ መናቅ የሆነ ኃላፊነት እንዳሌላት መብት እንዳሌላት የሆነ አንዳንድ ቤቶች ላይ አንዳንድ ወንዶች ላይ እንደሚታየው ማለት ነው። ላ ይሄ አይደለም። ነቢያችን አለይሂ ሰላቱ ወሰላም ኸይሩኩም ሊኒሳኢ ከናንተ መካከል በጣም መልካሙና ጥሩ ማለት ለሚስቶቹ ለሴቶቹ ጥሩ የሆነ ነው አሉ አይደል? ነቢያችን አለይሂ ሰላቱ ወሰላም ለሚስትህ ጥሩ በሆንክ ቁጥር ለኸይረኝነት ለጥሩነት የቀረብክ ነህ። ጥሩ ባልሆንክና ኸይር ባልሆንክ ደግሞ ከኸይር ነገር እየራክ ትመጣለህ ማለት ነው። ወደ ሐዲስን በምንሄድበት ጊዜ ረሱል አለይሂ ሰላቱ ወሰላም ኢማም ሙስሊም እና ሌሎችም በዘገቡት ሐዲስ ላይ እስተውሱ ቢኒሳኢ ኸይራን ፈኢነሁነ አዕዋኑን ዐንደኩም አኸዝቱሙሁነ ቢአማነቲላሂ ወስተሕለልቱም ፍሩጀሁነ ቢከሊመቲላህ አው ከማ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም። በሴቶች ጉዳይ ላይ አንዳችሁ ሌላችሁን ይምከር፣ አደራ ተባባሉ። ያኒ አብራህ የምትኖረው ባለቤትህን ጥሩ አድርገህ እንድትይዛትና በጥሩ ሁኔታ እንድትኗኗሩ አንዳችሁ ሌላችሁን አደራ ይበል፣ አንዳችሁ ሌላችሁን ይምከር። እነሆ ሴቶች ብሎ ማለት እናንተ ዘንድ ያሉ ምርኮኞች ናቸው። በቃ ቤቷን ጥላ አባቷ ጋር እናቷ ጋር የነበረውን ሐያት ሙሉ ለሙሉ ጥላ አንተ ጋር ስትመጣ በቃ በአንተ ምርኮ ውስጥ ወድቃለችና በአላህ ቃል ነው እንግዲህ በአላህ ሸሪዓ በአላህ ቃል ነው እነሱ ለናንተ ሐላል የሆኑት። ስለዚህም በሴቶች ጉዳይ ላይ አደራ መባባልን አትርሱ በማለት ነቢያችን አለይሂ ሰላቱ ሰላም ይናገራሉ። ስለዚህ ሴት ልጅ ሚስትን በምትሆንበት ጊዜ በጣም የተከበረች በጣም ትልቅ ደረጃ ያላት ሆና ትታያለች ማለት ሙሉ የህይወቷን ኃላፊነት የልጆቿን ኃላፊነት የቤቱን ኃላፊነት አባወራው ወንዱ ነው የሚሸከመው ማለት ነው። ነሲሐ ቲቪ ኢስላማዊ እውቀት ለሁሉም